የጉለሌው ሰካራም ደራሲ ተመስገን ገብሬ፣ ተራኪ ኢናያ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ስራዎቻችንን ያበረታቱ። ስለምትከታተሉን ከልብ እናመሰግናለን። አብራችሁን ቆዩ። በጉለሌ የነበረው የታወቀ ዶሮ ነጋዴ ማን ነው ብለው ከገፈርሳ እስከ ደጃዝማች ይገዙ ሰፈር ስለጠየቁ ሰዎች ተበጀ ሰካራሙ፣ ተበጀ ዶሮ ነጋዴው፣ ተበጀ ነው ብለው ይነግሯቸዋል። የህይወቱ ታሪክ ፍጹም ገድል ነው። ጢም ያለው ሽማግሌ ሰው ነው። ራሱን ጠጉር ውሃ ወይም መቀስ ነክቶት አያውቅም። ማለዳ አይናገርም። በጠርሙስ የከመረውን ከጠጣ በኋላ ሲራጋናም ወይም ሲሳደብ፣ ሲፈክር ወይም ሲያቅራራ ድምጡ ከፈረንዶቻ ድምጥ ይወፍራል። ቢያውቀውም ባያውቀውም ላገኘው ሁሉ ማታ ሰላምታ ይሰጣል። ቢያውቀውም ባያውቀውም ካገኘው ሁላ ጋር ማታ ይስቃል። ቢያውቀውም ባያውቀውም የሰላምታው አይነት እንደ ወታደር ወይም እንደ ሲቪል ቢሆን ለእርሱ እንደተመቸው ነው። ከሰላምታው ጋር ድምጽ ትሰማላችሁ። ከአፉ ከሚወጣው ግን አንድ ቃል መለየት አትችሉም። ቡና በተፈላ ጊዜ በጉለሌ በየምድጃው ስር የሰካራም ተረት በየተጫወተ ሰው ሁሉ የተናገረ በተበጀ ላይ ነው። መልኩን አይተውት ያላወቁት ባልቴቶች እንኳን ከፍንጃል ቡና ፉት እያሉ የሌላውን ሰካራም ተረት በተበጀ ላይ ያላቀቁት ነበር። ይህ እውነት ነበር። በጠባዩ ከተባለለት የባሰ ሰካራም ይሆን ወይም የጉለሌ ባህር ዛፍ ውስጥ ወጥቶ እንደ አዲስ እንግዳ ሰው ሆኖ ለአዲስ አበባ ታይቷል። ከድሮ የእንጨት ጉምሩክ አጠገብ ወደ ምስራቅ ሲል ካለው ወንዝ ማዶ ድልድዩን ወደ ምስራቅ ተሻግሮ መጀመሪያ የሚገኘው አነስተኛ ሳር ኪዳን ቤት የተበጀ ቤት ማለት ያ ነው። በዚያ በቤቱ በዚያ በጉለሌ በሰፈሩ ኖረ። እንጨቱን ተሸክሞ አፈሩን ቆፍሮ ቤቱን የሰራው እርሱ ነው። ዋጋ ከፍሎ አስገድኖታል። ተበጀን ኩራት ተሰማው። ቆይቶ ደግሞ አይኖቹን ባዘሉ። በጉንጩም የእንባ ዘለላ አወረደው። በግራጁ መዳፍ ከጉንጩ የተንካባለለው እንባ ጨፈለቀው። አይኖቹ እንባ ያፈሰሱ ለራሱ ጎጆ ስላለው ነው። ሊነገር በማይችል ደስታ ልቡ ተለውሷል። ዝናም ያባረራቸውም ከቤቱ ጥግ ሊያጠልል ይችላል። ቤት የፈጣሪ ነውና ውዥብ እንዳያገኛቸው ከቤት ውስጥ ዝናቡ እስኪያባራ ይቆያሉ። ተበጀን ቤትህ ይባረክ ሊሉት ነው። እንግዲህ መንገደኛ ሁሉ ይህ የማን ቤት ነው ብለው ሲጠይቅ የተበጀ ሊባል ነው አለ። ቀጥለው ደግሞ ተበጀ የትኛው ነው ሲባል ዶሮ ነጋዴው ሊባል ነው። ዶሮ ነጋዴ የትኛው ነው ሲባል ያ የጉለሌው ሰካራም ሊባል ነው። እውይ እኔ ተበጀ ተበላሽቻለሁ አለና አደነገጠ። ከዚህ በኋላ ስለ ቤቱ ክብር እንኳን መጠጥ መታው ይገባኛል አለ። መጠጥ ለመታው ያሰበበት የመጀመሪያ ጊዜው ይህ ነው። ሰካራም ጉዳት መሆኑ ተሰምቶት እንደሆነ ይናገር። ስለ ቤት ክብር ማለቱ ግን ወደ ዳር ቆይቶ ስለ ቤት ክብር ምን ይታወቃል? ዶሮ ነጋዴው ተበጀ ሰካራሙ ተበጀ አይደለምን? ሰካራሙ ተበጀ የሰራውን የገዛ ቤቱን ከፍቶ ገባና ኩራዙን አስቀምጦ ክብሪቱን ለመጫር ሲያወጣ በሐሳብ ተዘግቶ እንዲህ አሰበ። መምረጥ አለብኝ። ከዚህ ቤት ያለው መጠጥ ሁሉ አንድ ሳይቀር እየወጣ ይፍሰስ። ከዚህ በኋላ ክብሪቱም ኩራዙም በቤት ይደር፣ በአዲሱም ቤት ብርሃን ይኖርበት። አለዚያ በአዲሱ ቤት መጠጥ ይዞርበት፣ ኩራዙም ክብሪቱም ከቤት ይውጣና ይፍሰስ። ሊደረግ የሚገባ ከሁለቱ አንዱ ነው እንጂ በሰካራሙ ተበጀ ቤት መጠጥና እሳት በአንድነት ይቺ ውሸት አለና ሳቀ። ከሁለቱ አንዱን ለማድረግ ሳይቆርጥ መብራቱ ተቃጠለና ተቀመጠ። እንደገና ደግሞ እንደዚህ አሰበ። አያደርገውና ዛሬ ሰክሪ ይህ ቤት ቢቃጠልብኝ አመዱን አይቶ በሰካራሙ ተበጀ ላይ ለመሳቅ ድፍን ጉለሌ ነገ ከዚህን የሚቆም ጉለሌ ምን ባለኝ፣ ወሬ ከማብኳት በቀር ጉለሌ ምን ስራለሁ? ለአዲስ አበባም የ6 ወር መሳቂያ በሆንኩ ነበር። መንገድ ኃላፊዎችም ነገ በዚህ ሲያልፉ አመዱን አይተው ይህ የተቃጠለው ቤት የማን ነበር ሲሉ የተበጀ ይባል ነው። በሰካራሙ ተበጀ ቤት መጠጥና እሳት በአንድነት ይቺ ውሸት ናት።
ወደ ውጭ እንደ እርም ወርውሮት የነበረውን የመጠጥ ጠርሙስ ሁሉ በጨለማው ደባብሶ አንድ በአንድ ለቃቀማቸው። አንዱን ቀና ቀና አደረገና ካፍንጫው አስተግቶ አሸተተው። በጠርሙሱ ቅርጽ የመጠጡን አይነት አወቀው። ዊስኪ ነበርና ስለዚህ ነው ሰው እንዳይሰማ ቀስ ብሎ ይሳቀው። የጠርሙሱን ግማሽ ከጠጣ በኋላ ግን በአፉ ቡሽ ሲወተፍበት ለሳቁ መጠን የለውም። ጉለሌ ተኝታልና ከዚህ ከባህር ዛፍ ስር ቁጭ ብዬ ብጠጣ የሚታዘበኝ የለም አለና አሰበ። እውነቱም ነው፣ ጉለሌስ ተኝቶ ነበር። ነገር ግን አሁን እርሱ ጠጥቶ የሰከረ እንደሆነ ጉለሌ ሊቀሰቅሰው። እርሱ ከጠጣ በጉለሌ ማን ይተኛል? ጠርሙሱን ከከፈተው በኋላ ብርጭቆ ያስፈልገው እንደነበር ትዝ አለው። 3 የሚሆን ደጎና ጎንጭ ጠርሙሱን ካፉ አስገብተው ጨለጠ። ከዚያ በኋላ የሚጠጣበት ብርጭቆ ሊያመጣ አሰበ። ከዚያ በኋላ ደግሞ በ3 ጉንጭ ምን ያህል ጠርሙሱን ቀና አድርጎ በጨረቃዋ ተመለከተ። ግማሹን ያህል ሰግጄዋለሁ አለና በሳቅ ፈነዳ። ለዚህች ብርጭቆ ማምጣት አይሻም እያለ ጠርሙሱን አንቦጫቦጫው። በቀኝ ክንዱ መሬቱን ተረግዞ የቀረው ጅው አድርጎ ወደ ውስጥ ወረወረው። ባዶውን ጠርሙስ ደግሞ በእጁ እየጠነቆለ አንተ ደግሞ ለአንድ ዶሮ ለውጭ ሙያ ይዛለሁ፣ የውስኪ ቅርፊቱም ዋጋ አለው አይጣልም አለ። እንዲሁ ሲጠጣ ሌሊቱን አጋመሰው። ቀጥሎ ከእግሩ በታች የወደቀውን ጠርሙስ እየቆጠረ ይህን ሁሉ እንደጠጣሁት አላምንም፣ በጉልሌ አፈርሳት አይደረግልኝ አነንቄ እየተሰማ አጎቴ የሚጠጣሉ አለ። የጠርሙሱ መጠጥ ሁሉ እስኪያልቅ ድረስ ከዚያ ከዛፎች ስር ተቀምጦ ያን ጠንካራ ትንባሆን ካፉ አላየውም። በሳቀ ጊዜ ብቻ መልሶ ዝም እስኪል ድረስ መጠጡ ወይም ትንባሆ ካፉ ያቋርጣል። የመጠጥና የትንባሆ ጊዜው ተበጀ። ይህ ነው። ማለዳ በቀዝቃዛ ውሃ ታጠበ። ቋንጣም እንቁላልም ጠበሰና በዳቦ በላ። የጦም ቀን ነበር። ለአባ ተክለ አረጋይ አልናገርምና ነፍስ ሆይ ግድ የለም አለ። የነፍስ አባቱን ማለቱ ነው። ምናልባት በዓመት እንኳን አንድ ጊዜ ጠይቋቸው ወይም ጠይቀውት አያውቁም። እርሱን አይደርሰውም፣ እርሳቸውም ከባታቸው አይወጡም። አንዳንድ ጊዜ የዛሬውን እሁድ ረፍት አድርጓለሁ ያለ እንደሆነ እግሩን ደጎና አድርጎ የሚታጠቡበት ቀን ማለት ነው። ደክሞት ነበርና ደጎና እንቅልፍ ተኝቶ ነበር። ዝናሙን፣ ነጎድጓዱን፣ ጎርፉን፣ ውሃ ሞልቷቱን አልሰማም። አንዳች ነገር ሰማ። ዘፈንና እልልታ የሰማ መሰለው። ትላንት ከጠጣው መጠጥ ኃይል መሰለውና ይህስ ስብደት ነው እንጂ ስካር አይደለም አለና ተመልሶ ተኛ። እንደገና አዳመጠ። የእርዳታ ጥሪ ጩኸት ሰማ። ከአልጋው ዘሮ ከወረደ በኋላ ቤቱን ለመዝጋት ጊዜ አላገኘም። በትልቁ ወንዝ ዙሪያ ቆመው ይጮህ የነበሩ ሰዎች የውሃው ምላት የሸጎሌን ገረድ እንዳጠለፋት ነገሩት። ጎርፍ የወሰደው ሸጎሌን ራሱ ቢሆን ወይም የሸጎሌን ገረድ ለተበጀ ማዕረግ ምንም አይደለም። ገረዲቱን ለእናንተ በመጨረሻ ያያችኋት ወዴት ነው ብለው ጠየቀና እየቀጠለ በዋና ይፈልግ ጀመር። ስለ ሸጎሌ ገረድ በትኩስ ውሃ ሙላት ለመግባት አንድ ሰዋም ያለው ጉለሌ በዳር ተሰልፎ ቆሞ ተበጀን ይመለከት ነበር። ብዙ ጠልቆ ከቆየ በኋላ ብቅ አለና አገኘኋት መሰለኝ ብለው በዳር ላለው ጮሆ ተናገረ። ለሰው ሁሉ ደስታ ሰጠው። ከሁሉም ይልቅ እርሱን ደስ አለው። የጠለቀውና የዋኛው ረጅም ጊዜ ስለሆነ ደክሞት ነበር። ነገር ግን ሊያወጣት ይገባዋል። ጠለቀና አገኛት። በአሸካከሙ ላይ ጥበብ ያስፈልጋል፣ አለዚያ ውሃው ሙላት እንደገና ይነጥቀዋል። እንደ ተሸከማት ውስጥ ለውስጥ ዋኘና ከዳር ብቅ አለ። ከሸክሙ ክብደት በኋላ የተነሳ ወዲያው ወደቀ። እርዳታ ተነባበሩለትና ጎትተው እርሱንም እርሷንም አወጧቸው። ተበጀ ተንዘራርተው በብረቱ ውጋት እየቃተተ የጉለሌው ሰው በሳቅ ሊፈነዳ ሰማ። ከራሱ እኩል ቀናልና ሴትዮዋ ድናለች ብሎ በርህራሄ ድምፅ ጠየቃቸው። አንዱ ቀረበና አሳማን ያወጣው አለው። የሚያቃትተው ተበጀ ከወደ ራሱ ቀናልና አሳማ ብሎ ጠየቀው። ለመሆኑ ከናንተ ውሃ ወሰደባችሁ ሰው ነበር ወይስ አሳማ ኑሯል ብሎ ተበጀ ጠየቀና ያቃተት ጀመር።
ጎረቤትህን እንደ ነፍስህ ውደድ ቢባልም ሰዎችን ከነ አቲላን ነበር እንጂ የአቲላን አሳማዎች አልነበረም። አቲላ ጎረቤቱ አሳማ አርቢ ነው። ውሃው ሙላት ነጥቆ ወስዶ የነበረ የአቲላን አሳማ ሳለ ያላዩት ቢያወሩ ግድ የሌላቸው ሰዎች የሸጎሌን ገረድ ውሃ ወሰዳት ብለው አውርተው የተበጀ ነፍስ ለአንድ አሳማ ነፍስ ሊያስወጡት ነበር። መልካሙ የሰማዕትነት ስራ ሁሉ ደግሞ እንዲሁ ርካሽ ሆኖ የሚቆጠር የሆነበት ዘውትር የሚሰክር ሆኖ ስለታወቀው ነው። በሞራልም መሰረት አደረግኩ የሚለው ሁሉ ሳያውቀው እንደሚያደርገው ይቆጥሩበታል። ስራውን ሁሉ በትኩስ መቃብር ውስጥ አፈር አልብሰው አንተ ሰው ሁን፣ ሚስት አግባ፣ ልጆች ይኖራል ይሉትና ይዘልፉት ነበር። ድሃ ቢሆን ወይም ባለጠጋ፣ ሰጋራም ቢሆን ወይም ትንገርተኛ፣ ሁሉም የጉለሌ ልጆች ነን፣ አባታችንም ጉለሌ ነው ብሎ እራሱን የሚያኮራ እርሱ ተበጀ ብቻ ነው። ከሚያሰክር ሁሉ ትርጉምተኛ ለመሆን ብዙ ጊዜ አስቦ ነበር። ሰክሮ ያደረበት ሌሊት አልፎ ብርሃን በሆነ ጊዜ ከእንግዲህ ወዲህ መጠጥ አልቀምስም እያለ በየቀኑ በብርሃን ተበጀ ምለዋል። በነጋታው የበለጠ ጠጥቶ የባሰ ሰክሯል። ለመስከር ይጠጣል። ደስ ያለው እንዲመስለው ይጠጣል። ብስጭቱን የሚረሳ መስሎት ይጠጣል። ይህ ነው ተበጀ። ይህን መስከርህን ካልተውክ ላንተ አባ ነፍስ አልሆንም ብለው የመጀመሪያ ንስሐ አባቱ ብዙ ከመከሩት በኋላ መንፈሳዊ ልጅነቱን ከረገምት ጋር አስወግደውታል። ገረዶቹም ለእርሱ ተቀጥሮ መስራትን ከውርደት ይቆጥሩት እየነቀፉት ሄደዋል። መጠጥ ካልተው አናስገባም ብለው በየጊዜው ለጋብቻ ጠይቋቸው የነበሩ በቁመናው አሰናብተውታል። በሰንበቴ በማህበርም ማህበርተኛም ለቦም የጠየቃቸው ነፍሱ ሳይቀር ንቀውታል። ይህ ሁሉ በእርሱ ዘንድ ከኢመንት አልቆጠረም። ያሉትም ቢሉ እርሱ ምን ቸገረው? ገንዘብ እኮ ነው አለው። ገንዘቡም ጥሬ ብር ነው። ባለጠጋ ነው። መስከረም የጠባችለት ነው። ትህምተኛም መሆን የድሆች ነው። እንደ ልዩ አመጽ አድርገው ለምን በእርሱ ይቆጥሩበታል? እንዲህ በተከራከረ ነበር። ነገር ግን ልዩነት አለው። እርሱ ብዙ ጊዜ ሰክሮ አውቶሞቢል በላዩ ላይ ሂዶበታል። ሰክሮ በበንጋታው ከእንቅልፉ ሲነቃ ብዙ ጊዜ ከእስር ቤት ውስጥ አድሮ ራሱን አግኝቶታል። በጉለሌ መንደር ዳር ባሉት በብዙ የውሃ ጉድጓዶች ሰክሮ ገብቶባቸዋል። እየተጮኸ ጉለሌ አውጥቶታል። ሰክሮ የጎርፍ ውሃ ከወሰደ በኋላ ብዙ ጊዜ እሳት አደጋ ደርሶለታል። ሰክሮ ከቤቱ መድረስ እያቃተው ከወደቀበት ባቡር መንገድ ሳይነሳ ብዙ ጊዜ ጎርፍ በላዩ ላይ ሲሄድ አድርገዋል። ይህ ሁሉ ውርደትና ርክሰት ነው እንጂ ክብሩ ከቶ አይደለም። እንግዲያውስ ክቡር ድሃ ነው። ገንዘብ ስለሌለው ራሱን መግዛት ይችላል። ባለጠግባ ደግሞ መናኛ ተራ ነው። ገንዘብ ስላለው ራሱን መግዛት አይችልም። ይህን ሁሉ አስበ። ስለኖረ ባይማር እንኳን ብዙ ከማወቅ ደርሷል። ባለጠጋ ሆነ ወይም ድሃ ሰው ከራሱ የበለጠ መሆን ይገባዋል አለ። ቤቱን ከሰራ ከ15 ወራቶች ጀምሮ ተበጀ መጠጥ ከቶ አልጠጣም። ስለ ቤቱ ክብር መጠጥ እርም ነው ማለት ጀምሯል። ያለፈውንም ዘመን መራርነት እያሰበ ተንገፍግፏል። አንድ ብሎ ለመጀመር ከወደቀበት ትቢያ አንስቶ እድሉን ሲራገፍ እንደ ራእይ ያያል። ያበላሸው እድሉ አሳዘነው። በዚህ እድሜ ሁሉ ሚስትም አላገባው ልጅም የለኝም አለና አዘነ። ውሾቹ እየተባሉ ሲጫወቱ ተመለከተና አመሌ ውሻ ነበረና ከውሾች ጋር ኖርኩ ብሎ ራሱን ረገመ። በውሾች ፈንታ አሁን በዚህ እድሜው ልጆቹ ዙሪያውን እየተጫወቱ ሲፈነጩ ባየ ነበር። እንዲህ አሰበ። ቀልድና ወዘበሪታ ስለሚያውቅ እንዲህ እያለ ይቀልድ ነበር። ጎጃም የአበባውንና የግራግሩን ማሩን ይጭናል። የተጎለተና የአምቦ ወረዳ ጌሾን ያቀርባል። የሆላንድ የቢራ ፋብሪካ ቢራውን ያመጣል። የኢጣሊያን ፋብሪካ ወይን ጠጅ ያፈላል። መደቅሳትና ዘቶስ በግሪክ አገር ይጣራል። በስኮትላንድ ዊስኪ ይደመቃል። ይህ ሁሉ የሚደረገው በአራዳ የሚቀመጡትን እየተማቸው ነው። በዚህም ምክንያት መዋሻ እንደምትጮህ ነገሩት። ሰካራሞች በከተማይቱ ይጮሃሉ። በደብረ ሊባኖስ ግን ድምጡን ዘለግ አድርገው የሚናገር ወፍ እንኳን የለም። ውሃ እንኳን የሚጠጣ በመቅነኑ ነው። በአራዳ አሁን ወይም በጎዳም
ምንም ገንዘብና ቢስቲን ለሌለው ውሃ ደግሞ እጅግ አድርጎ ይጣፍጣል። ይህን የመሰለ ቀልድ ይቀልድ ነበር። ሰካራሙ ተበጀ ግን ገንዘብ እያለው ውሃ ጣፍጦታል። ልዩ በሆነው በዚህ ማታ ወደ አልጋው ወጥቶ በተኛ ጊዜ መጠጥን እርም ካደረገው 1 ዓመት ከ9 ወር ከ9 ቀን እንደሆነው ጊዜውን ቆጥሮ አወቀው። ጊዜውንስ ማወቅ ለምን አስፈለገው? እንደ ጉድፍ ጥንብ መጣያ ትንፋሽ ተበላሸ። አፌም እንደ እሬት መረረኝ። ሹልክ ብዬ ዛሬ ብቻ ጥቂት ብቻ አንድ ጊዜ ብቻ እኔ ብቻ በጠጣ ምን ይጎዳል ብሎ ተመኝቶ ስለነበረ ነው። ነገር ግን ወደ አልጋው ወጥቶ ተጋደመ። ከተጋደመም በኋላ ተነስቶ መጠጥ ቤት ለመሄድ ከባድ ከነበረው እንቅልፍ ለመላቀቅ ታገለ። በመጨረሻም መጠጥ ቤት በሄደ ጊዜ በአሁኑ ወይም በህልሙ እንደነበር ራሱን ተበጀ አላወቀም። የጠጣም እንደሆነ ከ200 ዓመት በፊት ይደረግ እንደነበረው የአረመኔ ቅጣት እጁን እግሩን ከመቆረጥ ይደርሳል ብሎ አላሰበም። አናጢ የጠረበው እንጨት ከቅልጥሙ ይቀጠላል ብሎ ክፉ ህልምም አላለምም። አንድ ሰካራም እንስሳ በ1 ዓመት ስንት የእንጨት እግር ይጨርሳል ብሎ ስለ ዋጋው አልተጨነቀም። ደግና ምቾት ያለው አንካሳ ለመሆንም ገንዘብ ያስፈልጋል። እንደ ካሳው ሰው ሰካራም እንደሆነ በእንጨት እግሩ በሰላም ጊዜ ይሄድበታል፣ በ2 ጊዜ ደግሞ ይማታበታል። ሲማታበት ይሰበራል፣ ሲሰበርም ሌላ የእንጨት እግር መግዛት ያስፈልጓል። ስለዚህ የዚህ እግር የሚሰሩ አናጢዎች ለደንበኞቻቸው ትርፍ መጠባበቂያ እግር በሜንጦ ሰቅለው ያስቀምጡላቸዋል ይባላል። ተበጀን እንደዚህ ያለ ህይወት አያጋጥመው። በበቀለች እምቤ መጠጥ ቤት ደረጃው ተራምዶ ተበጀ በገባ ጊዜ የጥንት ወዳጆች ስካሮች ከቅፉ ላይ ተነባበሩ። እንደተወደደ መሪ በጫንቃቸው ላይ ተሸክመው እየተቀባበሉት በእልልታ ጮሁ። ከመጠጥ ቤት ጠፍቶ የነበረው ተመልሷልና በስካሮች ሁሉ ዘንድ ደስታ ሆነ። እንኳን በደህና ገባህ የመጠጥ ጠርሙሶቹን እንደ ዘንባባ ይዘው ተቀበሉት። ቁማርተኛው ያረጀ ታሪክ እየሳለ ተናገረ። ሁሉም በደስታ እየጮሁ ስለነበር አንድም የሰማው የለም። ረስቶት የነበረው መጠጥ ጣዕሙን ገና ሳያውቀው ገና ከጫንቃቸው ሳይወር በጩኸቱም በመጠጡም ተበጀ ሰከረ። ከጫንቃቸው ወደ ቁልቁል ጣሉት። የህፃንነት ዘመን አለፉና ራስህን ችለህ መሄድ ይገባሃል አሉት። ሰማ አቅም አንሶህ መሄድ አቅተዋልና እንደ ኮበቡህ እየዘለልክ መሄድ ትችል እንደሆነ ምርኩዜ ይኸውልህ ብሎ አንካሳው በየና ቀበለው። ምርኩዙን ለመያዝና ለመጨበት እጁን ሲዘርር በግንባሩ ከመሬት ላይ ተደፋ። እንደወደቀም ሳለ እስኪነቃ ድረስ በመካከሉ ስንት ሰዓት አልፎ እንደነበር ለማስተዋል አልቻለም። የመጠጥ ቤቱ እመቤት ጊዜ አልፏልና ከውጭ ጠላትና ቤቱን ዝጉት ብላ አዘዘች። ወደ ቤቱ እየተመለሰ መስሎት ሄደ። ማወቅ አልቻለምና ወዴት እንደሄደ ግን አላወቀም። አንድ መንገድ ሲያቋርጥ ተሰናከለና ወደቀ። ከወደቀበትም ምድር ላይ በዳሰሰ ጊዜ ለእጁ የገጠመው የባቡር ሐዲድ ነው። ቤቱ ያለግ በጉለሌ ነው። የሰከረበት ደግሞ የበቀለች መጠጥ ቤት ነው። መጠጥ ቤትም ከዮሐንስ ቤተክርስቲያን አጠገብ ነው። ምን ያህል ቢሰከር ነው የጉለሌ መንገድ ጠፍቶት እስከ ባቡር ሐዲድ ድረስ ተሳስቶ ሄደው። ራሱን ይዞ ለመጮህም ራሱ ወዴት እንዳለ ማወቅ አቃተው። እስከ ቤቱ መንገድ ጠፋበት። ጥቂት መስማት ከቻለ በኋላ ጩኸት በስተኋላው የነፋ ነበረ። የእሳት አደጋ ወይስ ባቡር ኖሯል? እያፎደደ ሲሄድ ከበስተኋላው በኩል ምን እንደገፋው አላወቀም። ከኋላው በኩል ትልቅ ኃይል መጣው። ከፊቱ በኩል ቀበሮ ጉድጓድ ተቀበለው። እግሩ እንደ ብርጭቆ ነከተ። ከወደቀበትም ሌሊቱን ሁሉ ደም ከእግሩ ዘነመ። ትንኝም እንደ ንብ በላዩ ሰፎ ደሙን መጠጠው። ቀና ብሎ ባጠገቡ የወደቀውን የአህያ ሬሳ አሞራዎች ሲግጡ ታየ። የቀረው ልቡ በድንጋጤ ተመታ። የእርሱ ድል ከአህያው ሬሳ እድል ቀጥሎ ሆነ። በስካሩ ምክንያት እስከ ዘላለም ድረስ ከአህያ ሬሳ እንደማይሻል ተረዳው። ነገር ግን የአሁኑ መረዳት ለምን ይበደዋል? ማወቅ የሚያስፈልግበት ጊዜ አልፏል። በህይወቱ ሳለ እንደወደቀ የአህያ ሬሳ መነሳት አልቻለምና በተራው አሞራዎቹን አይኑን ሊመነቁት ነው። ስጋውን በልተው ከጨረሱት በኋላ አጥንቱን ሊግጡት ነው። ሌሊት ደግሞ ቀበሮች ሊፍረፈረፉበት ነው። ይህን እንዳያመልጥ ለመሸሽ ከወደቀበት ሲነሳ አቃተተ፣ ሞከረ።
ባልተቻለው ጊዜ ግን ተጋደመ። በደሙ ላይ እንደተጋደመ 4 ቀኖች አለፉ። እግሩ እንደ ቀረበታ ተነፋ። እንደ ቅልጥያ ያለ እዥ ወረረው። ከወደቀበት ያነሳው የመንግስት አምቡላንስ ባገኘው ጊዜ ፈጽሞ በስብሶ ነበር። ዶክተር ከሪመር ባዩት ጊዜ ከሰማይ በታች ሊያደርግለት የሚችል ሕክምና ምንድን ነው? ደሙ አልቋል። በሽተኞችን ለመርዳት በጎ ፍቃድ ባላቸው ሰዎች የለገሰው ደም ለሚሰክር ጥጋበኛ አልሰጥም። እርሱም መንካት መርዙን ያስፈራል። ከዚህ በፊት ይህ እንዳይደርስበት እንዳይሰከር ብዙ አስጠንቅቀው ነበር አሉ። ከንፈሩ ተንቀሳቀሰ። ላብ በፊቱ እንደ ፍል ውሃ ፈሰሰ። ለመናገር ጣረ። በመጨረሻም ግን መናገርም ሳይሆንለት ቀረ። ሐኪሞች የገማውን ልብሱን ገፋፉት። እንደ ቅባትም ያለ መድኃኒት ቀቡት። ከግማሽ ሊትር የበለጠ ደም ሰጡት። በመጠጥ ከተጎዳው ከልቡ ድካም የተነሳ ኤተር ለመቀበል አለመቻሉን ከተረዱት ዘንድ የሚያፈዝ መድኃኒት ጀርባውን ወግተው ሰጡት። አንዱ ሐኪም ከጉልበቱ ይቆረጣል፣ ሌላው ግን ሁለተኛ እንዳይሰክር ከቂጡ አስተግጬ ቆርጧልና ከቂጡ አስተግቶ ቆረጠው። የተቆረጠው እግሩ ከፊቱ መዝናችሁ አስታቅፉት ብሎ አስታማሚዎችን አዘዘ። እግሩን ከፊቱ መዘንና 10 ኪሎ የሆነውን እግርህን ይኸውልህ ታቀፈው ብሎ አስታቀፉት። በዚህ ጊዜ በአጥንት የተጣሉት ውሾች በላዩ ላይ ተረፈረፉበትና በድንጋጤ ከእንቅልፉ ነቃ። ይህ ሁሉ የደረሰበት በህልሙ እንደነበር ማወቅ አቃተው። ከአልጋው ላይ ወረደና ገረዱን ወይዘሮ ጥሩነሽን ከመኝታቸው ቀስቅሰው እየጮህና እየተንዘረረ ስንት እግር ነው ያለኝ ብሎ ጠይቃቸው። ወይዘሮ ጥሩነሽም ድሮ ስንት እግር ነበሩት ጌታዬ ብለው ጠየቁት። እየጮኸ 3 ጊዜ ሁለት ነበረኝ አላቸው። 3 ጊዜ 2 6 ማለት ነው። ልጆችን ያሳደገች ላም ከ4 እግር የበለጠ አልነበራትም። ስለዚህም የእርሶም እግሮች 4 ናቸው አሉት። የምሬን የምጠይቁት አልና ጮኸ፣ ተንዘረረ። በእርግጥ 2 እግሮች አሉት ጌታዬ አሉት። ተበጀ እግሩን አጎንብሶ ለመሳም ሞከረና ራቀው። ወደ ሰማይ እያየ መጠጥ ማለት ለኔ ሞት ማለት ነው አለ። ጊዜውም ሌሊት ነበር። እንደዚህ የማሉበት ሌሊት ያልፋል ብለው ወይዘሮ ጥሩነሽ መለሱለት። ተፈጸመ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ስራዎቻችንን ያበረታቱ።